ታሪካችን ሲጀመር አንድ እጅ ጭቃ ውስጥ ሲፈትሽና የከበሩ ድንጋዮች ሲያገኝ እናያለን። እነዚህ የከበሩ ድንጋዮች በእርግጥም ያልተቀረጹ አልማዞች ናቸው። አሁን ለንደን ከተማ በግርግር ተሞልታለችና በካፌ ውስጥ አንዲት አረጋዊት ሴት ላውራ ኩዊን ተቀምጣለች። እንግዳዋም ስትደርስ ስለ ላውራ ታሪክ ለመጻፍ ተስፋ ያደረገች ወጣት ጋዜጠኛ ካሲ ነበረች። ሲነጋገሩ ላውራ 168 ካራት እና 58 ገጽ ያለው አልማዝ ታወጣለች። ካሲም ተገርማ አልማዙን ታነሳለች። ከዛም ላውራ ከለንደን አልማዝ ኩባንያ አልማዙን እንዴት እንደሰረቀችም ታሪኳን መናገር ትጀምራለች። ላውራ ታሪኳን ስትናገር ወደ 1960ዎቹ ለንደን እንመለሳለን። ላውራ ወጣት የንግድ ሴት የወንዶች የበላይነት በሰፈነበት ኩባንያ ውስጥ ሥራ አስኪያጅ ሆና ወደ ለንደን አልማዝ ኮርፖሬሽን ሕንፃ ትገባለች። አንድ አረጋዊ ጽዳት ሠራተኛም ሚስተር ሆብስን ሰላም ትላለች። ከዛም ሚስተር ኢተን የተባለ ሰው በሁለት ሰዎች ከትንሽ ትሮሊ ጋር ሲከተሉ እናያለን። ኢተንም ትልቅ በር ከፍቶ ትሮሊዎቹን በአልማዝ ይሞላልና ከዚያም አልማዞቹ እንከኖች እንዳሉባቸው ለመመርመር ወደ ጠረጴዛዎች ይወስዳቸዋል። በውጭ በኩል ደግሞ የኩባንያው ባለቤት ኤምኬኤ እና ልጁ ዎሊ በተቃዋሚዎች ስብስብ መካከል ወደ ሕንፃው ይደርሳሉ። ወደ ቢሮ ሲገቡ ዳይሬክተሮችና ሠራተኞች በአፍሪካ በሚገኝ የማዕድን ማውጫ ቦታ 100 የአልማዝ ሠራተኞች መገደላቸውን በተመለከተ የቅርብ ጊዜ ዜና ለመወያየት እየጠበቁም ነበር። ላውራም ኤምኬኤን ሩሲያውያን በመጥፎ ፒአር ምክንያት ከኩባንያው ጋር ያላቸውን ግንኙነት ሊያቋርጡ እንደሚችሉም ትነግራቸዋለች። ኤምኬኤም አዲሱ ማኔጂንግ ዳይሬክተር ፒተር ቦላንድ እንደሆነም ያስታውቃል። ላውራም አልተመረጠችም፣ ምክንያቱም ኩባንያው ሴትን ማኔጂንግ ዳይሬክተር በማድረግ ባህሉን አይጥስም ነበር። ከጊዜ በኋላ ጽዳት ሠራተኛው ሚስተር ሆብስ ወደ ላውራ ቢሮ ይገባል። ሰዎች ደፋር መሆንና የሚፈልጉትን መውሰድ አለባቸው ብሎ እንደሚያምንም ይነግራታል። ላውራም ከሕንፃው ትወጣለችና እንደተለመደው ከቢሮ ስትወጣ የመጨረሻዋ ሰው ነበረች። በሚቀጥለው ቀን በአዳራሹ ውስጥ ላውራ ኦክስፎርድ ዩኒቨርሲቲ ከተማረችበት ጊዜ ጀምሮ የምታውቀውን ሃሮልድ ሬኛልድስን ታገኛለች። የንግድ ካርዱንም ሰጥቷት ለሚሠራበት ባንክ መሥራት እንደምትፈልግ ይጠይቃታል። በማግስቱ ጠዋት አነቃቂ ማስታወሻዋንና ከስር የተጻፈ አሉታዊ ምላሽ ታገኛለች። ከኋላውም የፊልም ትኬት ከፊልሙ ሰዓት ጋር ተጽፎበታል። ከዛም ትጓጓለችና በምሳ ሰዓት ወደ ሲኒማ ትሄዳለች። ላውራም ሲኒማ ስትገባ ሚስተር ሆብስ እዚያ ነበርና አብረው እንዲቀመጡ ይጠይቃታል። ትዕግሥቷ እያለቀም ነበር። ነገር ግን የዳይሬክተሮችን ንግግር ሰምቶ እንደነበር ይነግራታልና ሥራዋ በቅርቡ እንደሚቋረጥ ይገልጽላታል። ከዛም እሷንና እሱን ሀብታም የሚያደርግ ነገር ግን የማይታወቅ የአልማዝ ስርቆት ዕቅድ ያቀርብላታል። እሱን ማመን እንዳለባትም እርግጠኛ አይደለችምና ሆብስ ከዚህ እንደማያመልጥ ታስጠነቅቀዋለች። በኋላ በሥራ ላይ ላውራ የሥራ ማቆሚያ ደብዳቤዋን ታገኛለች። ከዚያም ሃሪ ሬኛልድስን ለማየት ቀጠሮ ለመያዝ ትወስናለች። ላውራም ከሃሪ ጋር ሬስቶራንት ውስጥ ተቀምጣ ሳለ ኩባንያው ሥራ ሊሰጣት እንደማይችል ይነግራታል። ምክንያቱም ደግሞ ብቃት እንደሌላት ይነግራታል። ኩባንያዋ ስለ እሷ መጥፎ ወሬዎችን ያሰራጨም ይመስላል። በዚያ ምሽት ሶፋው ላይ ተኝታ እያለ በሥራ ቦታዋ ላይ ያሉ የጥበቃ ሠራተኞች አልማዝ ለመስረቅ ስትሞክር ሲይዟት ሕልም ታያለች። ከዛም በሚቀጥለው ምሽት ሆብስን ለማግኘት ወደ ውሻ ውድድር ትሄዳለች። ኩባንያውን እንዴት እንደሚዘርፉም ትጠይቀዋለች። ሆብስም ዕቅድ እንዳለው ይነግራትና በሆብስ አፓርታማ ውስጥ ዕቅዱን ያብራራላታል። የበሩ ኮዶች በየሳምንቱ ስለሚቀያየሩ በኤምኬኤ ቤት ባለው ቢሮ ውስጥ ያሉትን ኮዶች እንድታገኝ ላውራ እንደምታስፈልግ ይገልጽላታል። ሆብስም ላውራ የሩሲያ እንግዶችን ለማዝናናት በኤምኬኤ ቤት በተዘጋጀ ግብዣ ላይ እያለች የበሩን ኮዶች ማግኘት እንዳለባትም ያስረዳታል። በሻይ ማስቀመጫው ውስጥ ሁለቱንም ምቹ ሕይወት እንዲኖሩ የሚያስችል በቂ አልማዝ መሸከም እንደሚችልም ይነግራታል። በግብዣው ምሽት ላይ ላውራ ከኤምኬኤ ሁለተኛ አዛዥ ሚስተር ጄምሰን ጋርም ትነጋገራለች። ሚስተር ጄምሰን የኩባንያው የኢንሹራንስ ዳይሬክተር ሰር ሲንክሌር በአንድ ወቅት በጤና ኢንሹራንስ ቅሌት ውስጥ ተሳትፎ እንደነበረው ነገር ግን ክስ እንዳልተመሰረተበትም ይነግራታል። ከዛም ኤምኬኤ የሩሲያ አልማዝ ባለሥልጣን ኃላፊ ዲሚትሪቭን ያስተዋውቃል። ዲሚትሪቭም ላውራን እንዲዳንሱ ይጠይቃል። በኋላ ላውራ ወደ ላይ ወጣችና ኮዶችን ለመፈለግ ወደ ኤምኬኤ ቢሮም ገባች። ከዛም ላውራ የእግር ኮቴ ሰማችና በፍጥነት ተደበቀች። ኤምኬኤም ገብቶ ትንሽ ሳጥን ከፈተ። እሷም እሱን ትመለከተዋለችና የሳጥኑን ኮድ በአእምሮዋ ያዘች። ከወጣ በኋላ ሳጥኑን ከፈተችና የበሩን ኮዶች አገኘች። በማግስቱ ላውራ አንድ ሰው በአዳራሹ ውስጥ የደህንነት ካሜራ ሲተክል አየች። በኋላ ሆብስን አገኘችና 8 የሲሲቲቪ ካሜራዎች እየተገጠሙ እንደሆነ ነገረችው። ካሜራዎቹ በ60 ሰከንድ ልዩነት እንደሚበሩና እንደሚጠፉም ትነግረዋለች።
እሱም ወደ በሩ ለመግባትና ለመውጣት ያን ያህል ጊዜ በቂ እንደሆነም ያረጋግጥላታል። ቀጥሎ ሆብስ በደህንነት ክፍል ውስጥ ወለሉን ያጸዳልና የካሜራዎቹን ሰዓት ይለካል። በጽዳት ሠራተኛ ክፍል ውስጥ ሰዓቱን ከተመለከተ በኋላም ተንቀሳቀሰ። ሰዓቱን እየተመለከተም ወደ በሩ በመሮጥ ኮዱን ያስገባል። በዚህ መሃል ላውራ ለሆብስ ትንሽ ጊዜ ለመስጠት ወደ የደህንነት ክፍል ትደውላለች። ሆብስም እንደገና ሰዓቱን ከተመለከተ በኋላ በሩን ይከፍታልና በፍጥነት በአዳራሹ ውስጥ አልፎ ከካሜራው እይታ ውጪ ይሆናል። በኋላ ሆብስ ከሥራ ወደ ቤቱ ሲሄድም እናያለን። በማግስቱ ጠዋት ላውራ ሆብስ ከሥራ ሲወጣ ታያለች። ነገር ግን የጸሐፊው ምልክት ሆብስን ወደ ውስጥ ይመልሰዋል። ከዛም ሆብስ ከመውጣቱ በፊት መጸዳጃ ቤት እንዲያጸዳ ይጠየቃል። ሆብስም ቤቱ ውስጥ የሻይ ማስቀመጫውን ወደ ገንዳው ይደፋልና ባዶ ያደርጋል፣ ግን ምንም አልማዞች የለውም። በሚቀጥለው ቀን የአልማዝ መርማሪዎች ሁሉ ወደ ቤታቸው ይሄዳሉ። ላውራም ወደ ሎቢ ወርዳ ጄምሰንን በድንጋጤ ውስጥ ታገኘዋለች። ላውራ በሴቶች መጸዳጃ ቤት ውስጥ እያለች ሚስተር ኢተን ደውሎ ወደ ማጠራቀሚያው ይወስዳታል። ስትገባም አይኖቿን ማመን አቃታት፣ ምክንያቱም ውስጡ ባዶ ነበር። ሚስተር ኢተንም ለአንድ ፊንች ለሚባል ሰው የሕንፃውን ካርታ እያሳየው ነበር እና ወደ ማጠራቀሚያው የሚገባበት ብቸኛው መንገድ በበሩ እንደሆነም ይነግረዋል። አሁን ኤምኬ ለመላው የአስተዳደር ሠራተኞች የፖሊስ ምርመራ እንደማይደረግ ይነግራቸዋል፣ ምክንያቱም ይፋ ከሆነ ኩባንያውን ስለሚያበላሸው ነበር። ሲንክሌርም ፊንችን እንደ ዋና የኢንሹራንስ መርማሪ ያስተዋውቃል። ከዛም ላውራ ሆብስን በሎቢ ውስጥ ታገኘዋለች፣ ግን ሁሉም ነገር ደህና መሆኑን ያረጋግጥላታል። በኋላ ላውራ ወደ ኤምኬ ቢሮ ትሄዳለች። አንድ ቦይል የተባለ ሰው አንዳንድ የዕቃዎች ግዢን በተመለከተ ለኤምኬ ደብዳቤ ሲሰጥም እናያለን። ቦይል የደንበኛውን ማንነትና የዕቃዎቹን ይዘት እንደማያውቅም ግልጽ ነው። ከዛም ቦይል ለስልክ ጥሪ ይጠራልና ይወጣል። እሱ በሌለበት ጊዜ ኤምኬ ደብዳቤውን ያነባል። ደብዳቤውም አልማዞቹን በ100 ሚሊዮን ፓውንድ መግዛት እንደሚቻል ይገልጻል። ቦይል ከመሄዱ በፊትም ትንሽ ፓኬጅ ለኤምኬ ሰጥቶ ይሄዳል። ኤምኬ ፓኬላጁን ከፍቶ የደቡብ አፍሪካ ኮከብ በመባል የሚታወቀውን ትልቅ አልማዝም ያያል። በኋላ ፊንች ላውራን አንዳንድ ጥያቄዎችን ይጠይቃል እና በጣም እንደተጨነቀች ያስተውላል። በማግስቱ ጠዋት ላውራ ጄምሰንን ከፊንች ጋር በመሆን ምርመራውን እንዲረዳት ትጠይቃለች። ከዛም ላውራ ፊንችን አግኝታ አብረው ወደ ማጠራቀሚያው ይሄዳሉ። የሲሲቲቪ ካሜራዎች የ60 ሰከንድ ክፍተት ስላላቸው ብዙም አስተማማኝ እንዳልሆኑም ይነግራታል። ፊንች ምንም አይነት በኃይል የተደረገ መግቢያ እንደሌለም ያሳውቃታል። እሷም ሌባው የመግቢያውን ኮድ ማወቅ እንዳለበትም ትጠቁማለች። ሲንክሌርም ለኤምኬ 5 ሚሊዮን ፓውንድ ቼክ ሲሰጥ እናያለን። ለመገበያየት የሚያስችል በቂ አልማዝ ለመግዛትም ነበር። ነገር ግን ኤምኬ አልማዞቹን አሁን መልሶ ማግኘት ይፈልጋል። ፊንች የኤምኬ ልጅ ኦሊ ተሳትፎ ሊኖረው እንደሚችል ሲጠቁም ኤምኬ ይበሳጫል እና ካልከፈለ ሲንክሌርን እንደሚያጠፋው ያስፈራራል። አሁን ሆብስን በመሬት ውስጥ ባለው ቦይ ውስጥ እናያለን። ላውራ አልማዞቹን መልሰው ሊሰጡና ስምምነት ማድረግ እንዳለባቸውም ትነግረዋለች። ነገር ግን እሱ እንደዚያ ካደረጉ ወደ እስር ቤት እንደሚገቡ ይነግራታል። ከዛም ላውራ የሕንፃውን ካርታ ስትመለከት እናያለን። ፊንችም ገብቶ የጣት አሻራዋን ለመውሰድ ይጠይቃታል። እሱም መደበኛ አሰራር ነው። ከዚያም ሆብስን ለመጠየቅ አብረው እንድትሄድም ይጠይቃታል። ፊንች ሆብስን ሲጠይቅ አንድ ሰው ገብቶ ፊንችን ይጠራዋል። ሆብስም ከቢሮ ከመውጣቱ በፊት ላውራ ድርድር ማድረግ ወይም ወደ እስር ቤት መግባት እንዳለባቸው ትነግረዋለች። እሱም የእሱ ዓላማ ከ100 የእስር ቤት ሕይወት በላይ ዋጋ እንዳለውም ይነግራታል። ፊንችም የላውራን አሻራዎች ከኤምኬ ቤት ከነበሩት ጋር ሲያነጻጽር እናያለን። አሁን ላውራ የአልማዞቹን ፍንጭ ለመፈለግ የሆብስን ቁም ሳጥን ትከፍታለች። ከዛም ላውራ በአቅራቢያው ባለው ባር ውስጥ ለመጠጥ ከፊንች ጋር ትገናኛለች። በለንደን አልማዝ ሕንፃ ላይ ሲንክሌር ለጋዜጠኞች ከጠቆመ በኋላ ጋዜጠኞች ይመጣሉ። የሲንክሌር ሊቀመንበር ሰር ጎትፍሪድ ጋዜጠኞችን ለመያዝም ይሞክራል። ኤምኬም ከደረጃው ሲወርድ የልብ ድካም ይዞት ወለሉ ላይ ይወድቃል። ወደ ባር ስንመለስ ፊንች ላውራን ሁሉንም አልማዞች እንዴት እንደሰረቀችም ይጠይቃታል። ነገር ግን እሷ እንደዛ ብልህ እንዳልሆነች ታረጋግጥለታለች። በዚያን ጊዜ ፊንች ኤምኬ የልብ ድካም እንደደረሰበት ተነግሮት ይሄዳል። በሴቶች መጸዳጃ ቤት ውስጥ እያለች ላውራ ከአንገቷ ላይ ያለውን አልማዝ ወደ ገንዳው ፍሳሽም ይወድቃል። እሷም ከስር ያለውን ቧንቧ ትከፍታለች እና በድንገት ሆብስ አልማዞቹን እንዴት ማስወገድ እንደቻለ ትረዳለች። ከዛም ላውራ የእጅ ባትሪ ይዛ ወደ መሬት ውስጥ ባለው የፍሳሽ ማስወገጃ ሥርዓት ትገባለች። በዋሻዎቹ ውስጥም ስትሄድ ሆብስ የእጅ ባትሪ ይዞ ይመጣል። እሱን አሳልፋ እንደምትሰጥ ስትዝትበት ሽጉጥ ያነጣጥርባታል እና እዚያው እንደምትቆይ ይነግራታል። እሷም ሽጉጡን ከእጁ ላይ ትመታለች እና በዋሻው ውስጥ ትሮጣለች። ነገር ግን ተንሸራታ ወድቃ መሬት ላይ ትልቅ አልማዝ ታያለች። እሱንም በኪሷ ትይዛለች።
ሆብስም ለላውራ እንዴት ሚስቱ የካንሰር ሕክምና ማግኘት እንደምትችል ነበር። ነገር ግን የኢንሹራንስ ኩባንያው ለቀዶ ጥገናው በጣም ብዙ ጊዜ እንዲቆይ እንዳደረገው እና በዚያን ጊዜ ካንሰሩ በጣም ተስፋፍቶ እንደነበር ይነግራታል። በዚያን ጊዜ ሲንክሌር ቀዶ ጥገናውን ያዘገየው የኢንሹራንስ ሊቀመንበርም ነበር። ስለዚህ ላውራ ሆብስ ሲንክሌርን እየተበቀለ እንደሆነም ተገነዘበች። ከዛም ሆብስ ለላውራ ሲንክሌር በእውነት የሚወዳትን ሚስቱን እንደወሰደበት ነገራት። ጎተፍሪድም ሲንክሌርን የ100 ሚሊዮን ፓውንድ ካሳ ለመክፈል እንዲስማማም ይነግረዋል። ከዛም ሲንክሌርም ወደ ቢሮ ሄዶ ራሱን አጠፋ። ላውራም ሆብስን እንዴት አልማዟን በገንዳው ውስጥ እንደጣለችና ከዚያም እንዴት እንደተረዳችም ነገረችው። አሁን ወደ ኋላ ተመልሰን እናያለን። ሆብስ ሁሉንም አልማዞች በሥራ ትሮሊ ውስጥ በማድረግ በተወሰኑ ክፍተቶች ወደ ሥራ ክፍሉ ሲወስድ፣ ኦሊ የካሳውን ገንዘብ ወደ አካውንቱ እንደገባ ግን አልማዞቹ የት እንዳሉ የሚያሳይ የቦይል ደብዳቤ ባዶ እንደሆነም ይነገረዋል። ሆብስ አልማዞቹን ወደ ገንዳው እንዴት እንደሰደዳቸውም እናያለን። የደቡብ አፍሪካ ኮከብ ዳይመንድ ሆብስ እንዲያጸዳ በተጠየቀው የመጸዳጃ ቤት ወለል ላይ እንደነበረም ነገራት። ከዛም ሆብስ ሽጉጡን ወደ ላውራ ነጣጥሮ ይተኩሳል። ነገር ግን ሽጉጡ ባዶ ነበር። አሁን ምንም ለውጥ እንደሌለውም ይነግራታል፣ ምክንያቱም ገንዘቡ ተከፍሏል ይላታል። ከዛም የእጅ ባትሪውን አጥፍቶ ይሄዳል። ላውራም በዋሻው ውስጥ ትሄዳለችና ማዕዘኑን ትመለከታለች። እዚያም ሁሉም አልማዞች በፍሳሹ መጨረሻ ላይ ተቆልለው ታያለች። አሁን ሰዎች በአልማዝ የተሞሉ ሳጥኖችን ከመሬት ውስጥ ባለው ዋሻ ሲያወጡ እናያለን። ላውራ በብርድ ልብስ ተጠቅልላ በደረጃዎች ላይም ተቀምጣለች። ፊንችም 5% የሚሆነውን ገንዘብ እንዳጣም ይነግራታል፣ ምክንያቱም ደግሞ እሷ አልማዞቹን ስላገኘች ነበር። ላውራም ልትናገር ስትል ፊንች ያስቆማታል። የሕይወቷን ቀሪ ዘመን በእስር ቤት ስታሳልፍ ማየት እንደማይፈልግም ይነግራታል። ከዛም ደና ሁኚ ብሎ ይሄዳል። በኪሷ ያለውን ትልቅ አልማዝም ታስታውሳለች፣ ነገር ግን እሱን ለማቆየት ትወስናለች። ኦሊም አልማዞቹ እንዳልተሰረቁ ለጋዜጠኞች ሲነግራቸው እናያለን። ከዚያም ሁሉንም አልማዞች በማጠራቀሚያው ውስጥ ፎቶ እንዲያነሱም ይፈቅድላቸዋል። ዲሚትሪየቭ ከኩባንያው ጋር ያለውን ግንኙነት እንደገና ለማስጠበቅም ውል ሲፈርም እናያለን። ወደ አሁን ስንመለስ ላውራ እንደገና ከካሲ ጋር እያወራች ነበር። ከአንድ ወር በኋላ ኩባንያውን እንደተወችም ነገረቻት። ከስዊስ ባንክም በስሟ 100 ሚሊዮን ፓውንድ ተቀማጭ ገንዘብ እንደተደረገ የሚገልጽ ደብዳቤ እንደደረሳትም ነገረቻት። ላውራ የታሪኳን የእጅ ጽሑፍም ለካሲ ሰጠቻትና እንዲታተም ተስፋ በማድረግ ለሌሎች ሴቶች መነሳሳት እንደሚሆንም ነገረቻት። በመጨረሻም ላውራ ሁሉንም ገንዘብ በዓለም ዙሪያ ለሚገኙ ለበጎ አድራጎት ድርጅቶች እንደለገሰችም እናያለን። ከባሏና ከልጇ ጋርም የላውራን ፎቶ እናያለን። ካሲ የእጅ ጽሑፏን የመጨረሻ ቃላትም ታነባለች። እሱም ይህ አስደናቂ ዓለም ነው፣ ሰጪ ወይም ነሺ ትሆኛለሽ የሚል ነበር። እሷም ላውራን ለመፈለግ ወደ ውጭ ትሄዳለች፣ ግን ቀድሞውንም ሄዳ ነበር። ይህን የመሰሉ ተጨማሪ ቪዲዮዎችን ለመመልከት ላይክና ሰብስክራይብ ያድርጉ እና ማሳወቂያዎቹን ማብራትዎን አይርሱ። ስለተመለከቱ እናመሰግናለን።